ድርጅታችን የሚሰራው ከህፃናት ካንሰር ታካሚዎችና ወላጆቻቸው ነው የተመሰረተው። በወላጆች ህፃናት የነበራቸው ታካሚዎች አሳክመው የኛ ልጆች ከዳኑ ለሌሎችም ይሄን እድል እንስጥ በማለት የዛሬ 13 ዓመት ገደማ የተለያዩ አገልግሎት ይሰጣል። ከማደሪያ አንስቶ የተለያዩ ድጋፎች የመድኃኒት የምግብ ሆስፒታሉም ጋር በቅርብ በመሆን በመስራት የተለያዩ ኢንፌክሽን ኮንትሮሎች ሆስፒታሉም ዋርዶችን በማሳደስ ህክምናው በጥሩ ሁኔታ ሄዶ ልጆቹ ድነው ወደ ሀገራቸው እንዲመለሱ የማድረግ እነሱ እዚህ ሲቆዩ ልጆቹም ወላጆቹም እንዳይሰለቻቸው ልጆቹም ጊዜያቸው እንዳይባክን ትምህርት አገልግሎት እንሰጣለን። ወላጆቹ ደግሞ እጅ ስራ እየሰሩ ገቢው ለነሱ የሚሆን ፕሮግራም አለን። እንግዲህ ያው እንደ ቤታቸው ማለት ነው። ይሄ ቤታቸው ሆኖ ይገለገላሉ። ጠቅላላ ፕሮግራማችን ላይ ወደ 800 ሰው አለ። አዲስ አበባ ላይ ብቻ ሳይሆን ጅማ፣ ጎንደር፣ መቀሌ እና ሐዋሳ ላይም አሁን በቅርቡ ጀምረናል። በቀን ከ50 ወላጅና 50 ልጅ ማደር ይችላል። እዚያ ያለን ቤት ምንሰጣቸው እንግዲህ ምግብ፣ ቁርስ፣ ምሳ፣ እራት ለልጆቹ ደግሞ ኢንቪትዊን ስናክ አለ። ማደሪያ ደግሞ ለሁሉም ክፍት የሆነ አገልግሎት አለ። ወደ ሀገራቸውም ሲሄዱ ትራንስፖርት እንሸፍናለን። ለኛ በቃ ከደሞዙም ከሁሉም በላይ ያ ነው ደስ የሚለን። ለምን አንድ ልጅ ይሞታል ተብሎ ካንሰር ሲባል ያው የኛ ማህበረሰብ ሌላው የሚገነዘበው የሞት እንትን ነው። ግን ያ ሳይሆን ተሽሏቸው ድነው በጣም የታመመ ልጅ ቀና ብሎ መሄድ ማይችል እየተራመደ ስታያቸው በጣም ደስ ይላል እና ትልቅ እርካታ አለው ይመስለኛል። እሱ ይመስለኛል ለኛም እንደ ኃይል ሆኖን የበለጠ እንድናገዘ እያደረገን ያለው። ሶስት አይነት ህክምናዎችን ያደረገው ኬሞቴራፒ አለ፣ መሀል ላይ ሰርጀሪ አለ፣ ከዛ ጨረር ነው የወሰደው። እነዚህን ሁሉ መድኃኒቶች ሲወስድ ፈተናው ከባድ ነው፣ በጣም ይከብዳል፣ እጅግ ይከብዳል እና ያን ሁላ ነገር በላያችን ላይ እጅግ ትልቅ ፈተና ነው ያሳለፍነው። በተለይ ስለ ልቦና ጫና አለው። የልጅንም መከራ ማየት እጅግ ይከብዳል። ከምንም በላይ ደግሞ ይሄ ድርጅት ባናገኘው ልጆቻችንን ማሳክመን እዚህ ደረጃ መድረስም አንችልም እና እግዚአብሔር ይመስገን ልጅ አሁን ያለበት ደረጃ ህክምናውን ኦሬዲ ጨርሷል። አሁን ያለው በጥሩ ደረጃ ላይ ነው ያለው። ወደ ፎሎ አፕ ውስጥ ገብቷል። ከፈጣሪ ቀጥሎ የመዳንኛቸው ምክንያት ይሄ ድርጅት ነው። ምክንያቱም እነዚህን ሁሉ አገልግሎት ስለሚሰጠን የህክምና፣ የመጠለያ፣ የምግብ፣ አልባሳትም ጭምር ትምህርትም ጭምር የስነ ልቦናም ጭምር ስለሚሰጠን ትልቁ ሚና ድርጅቱ ተጫውቶልናል። ሻንቺ ያሳይ ፊልም ነው እንጂ እሱንም ላሳይሽ። እዚህ ስንገባ ያው ቤተሰብም አልደገፈንም። ባለን መጣን። አንድ ወር እዚሁ 15 ቀን ጨረሰች በሽታው ሳይታወቅ። ከ15 ቀን በኋላ ይሄ ካንሰር ነው መውጣት አለበት፣ የሆነ መድኃኒት የምትወስደው መድኃኒት አለ ያን ወስዳ መውጣት አለበት ለአንድ ወር አሉ። አንድ 3 ዙር እንደወሰደኝ ብርም ጨረስኩኝ። የሚያስፈልገውን ወጪ ሁሉ ሸፍነው ምግብ፣ መጠለያ ሁሉ ነገር አለ። ማንም ያላረገልኝ ነገር ይሄ ድርጅት አድርጎልኝ ልጄ እንድትኖር ህይወት እንድትዘራ አድርጎ ለዛሬ ያበቁኝ እነሱ ናቸው። እንደዚህ ሁሉም ቦታ ላይ ቢኖር በጣም ጥሩ ነው።
ማንም ሰው ቢሆን ይሄ ችግር ከደረሰበት ከባድ ነው። ብቻ ብንሆን ኖሮ አንድ ሰው ያው የራሱን ልጅ ያድናል፣ የሌላውን ጋር ግን መድረስ አይችልምና የጋራ የሆነ ኃላፊነት ሲኖር እንዳናልፈውም ያደርገናል። ምክንያቱም ይሄ የልጅ ጉዳይ ነው። አንድ ወላጅ ብቻውን ብዙ ይጨነቃል። እኛ ያንን ጭንቀት ብንካፈል የተሻለ ውጤት እናገኛለን።